ትምህርት ሚኒስቴር ዝም ማለት አለበት ወይ? ተማሪን አትማር ከማለት የሚበልጥ ምን አይነት ወንጀል ኢትዮጵያ ውስጥ እንዲሰራ ነው የሚፈልገው? የፓስተሮቹ እሰጥ አገባ ወይም የትምህርት ሚኒስቴር ዝም ማለቱ ለኔ አግራሞት ፈጥሮብኛል። ትምህርት ሚኒስቴር መንግስት ስላለ ሐሳብ መቀየር የለብን። የቲክቶከሮቹ ጉዳይ አሁንም ማነጋገሩን ቀጥሏል። ከሁሉ የሚያስገርመው ግን አንድም ለሀገር አስባለሁ የሚል የሃይማኖት መሪ ወጥቶ ይህን ቲክቶከሮቹ ሲያራምዱት የነበረውን እርኩሰትም ሆነ የሰሞኑን የግብረ ሰዶማውያን አጀንዳ ያወገዘ የለም። አንድም ለማህበረሰቡ አስባለሁ የሚል ተቋም ወጥቶ በመፍትሄው ላይ አልተወያየም። ይህ የሚያሳፍር ነው። በዚህ መሃል ግን ሁለት በፕሮቴስታንት ቤተ እምነት የሚታወቁ ተጽዕኖ ፈጣሪ አገልጋዮች ጎራ ለይተው በጉዳዩ ዙሪያ አተካራ ጀምረዋል። አንዱ መንግስት ዝም ማለት የለበትም ቢልም፣ አንደኛው ደግሞ አዶናይ የተባለውን ቲክቶከር ቢሮ ድረስ በማምጣት ሰግጥ እንደውም ሰጋግጥ ሲል የልብ ልብ ከመስጠቱም በላይ ቀደም ሲል ድምጹን ያሰማነውን ሌላኛውን ፓስተር በግልጽ በነገር ወርፎታል። እውነት የእነዚህ ሰዎች ይህን አጀንዳ አንስተው እንዲህ መሆናቸው ለትውልድ አስበው ወይስ እውቅናቸውን እና ዝናቸውን ለመጨመር ወይም የቀደመ የቆየ ቂማቸውን መወጣጫ መንገድ እያደረጉት ነው የሚለውን ጨምሮ የሰማናቸውን እጅግ አሳፋሪ ነገሮችን በዝርዝር እንዳስሳለን። ከመጨረሻው ቪዲዮን ላይክ በማድረግ አብራችሁን ቆዩ። በጥራትም በታማኝነትም አንታማም። ምክንያቱም እኛ የእናንተ ነን። የእናንተ የሆነው ፍሊንትስቶን ሆምስ በ30% ቅድመ ክፍያ ብቻ ቤት እየሸጠ ሲሆን ከ30% በላይ ለሚከፍሉ ደንበኞች የ20% ቅናሽ ይዞ መጥቷል። ለበለጠ መረጃ እንዲሁም ሳይት ለመጎብኘት በ0944 47 735 ይደውሉልን። ከሰሞኑ አዶናይ የተባለን ቲክቶከር ጨምሮ ሌሎችም ላይ ከዚያም በርካታ ተቃውሞዎች ሲደርሱ እንደነበረ የሚታወስ ነው። በእርግጥ ሊሰብኩት ከሞከሩት ነገር አንጻር መተቸት እና ማውገዝ ሲያንስባቸው እንጂ አይበዛባቸውም። ይህ የጀመርነው ድምጻችንን የማሰማት ዘመቻ በጥቂቱም ቢሆን ፍሬ አፍርቶ ቲክቶከሮቹ በየተራ በሕግ ቁጥጥር ስር እየዋሉ ነው። በዚህ ረገድ ጥረታችን ፍሬ ቢያፈራም ይህን ቪዲዮ እስከምናዘጋጅበት ጊዜ ድረስ ግን አንድም የሃይማኖት አባት ከክርስትናም ሆነ ከእስልምና ወጥቶ ድምጹን አለማሰማቱ እንዳስገረመን ነው። በዚህ መሃል ግን አንድ ግለሰብ ከወደ ፕሮቴስታንቱ መጥቶ ድምጹን አሰምቷል። ወንዱ እንደ ሴት ድሬስ አድርጎ እንደ ሴት አክት እያደረገ የሚኖርባትን ሀገር ለመፍጠር ሌላ አጀንዳ ይዞ የሚንቀሳቀስ የክፉ መልእክተኛ ነው። ይህ ሰው ነብዩ ሱራፊል ደምሴ ይባላል። ፕሬዘንስ ቲቪ የተባለ የቴሌቪዥን ጣቢያ ያለው ተጽዕኖ ፈጣሪ ሲሆን በእኛ እይታ እጅግ ደስ የሚልንና ሌሎቹም ሊከተሉት ይገባል ብለን የምናስበውን መልእክት ለተከታዮቹ እና ለመንግስት በተከታታይነት አሰምቷል። በቪዲዮ ባስተላለፈው መልእክቱ የአዶናይን ጨምሮ የሌሎችም ቲክቶከሮች ምስል ጭምር በግልጽ በመጠቀም በድፍረት ስግጥናን፣ ድድብናን እና ትውልድን ወደ ጥፋት ማምራትን ተቃውሟል። ቃል ኃጢአት ነው። በኢትዮጵያ ሕገ መንግስት ወንጀል ነው። ለልጆቻችን ደህንነት፣ ለማህበረሰባችን ደህንነት ወንጀልን በጋራ እንከላከል። በዚህ ከቀጠለ ለወደፊት ኢትዮጵያ ያለውን ስጋትም ሳይሸሽግ ድምጹን አሰምቷል። ይህ ሰው የተናገረው ሐሳብ ሙሉ በሙሉ የምንደግፈው ነው። ሌላ ዓላማ ኖሮትም ሆነ የእውነት ገዶት ያወራው ነገር ግን መሬት የሚጣል አይደለም። እዚህ ጋር ቲክቶክ ያመጣብን መዓት ምን ያህል አደገኛና ትውልድን የሚያመክን ነገር እንደሆነ ትረዱት ዘንድ ቲክቶክ ወደ ተፈጠረባት ቻይና ወስደናችሁ አንድ ነገር እንንገራችሁ። ቻይና ዶዮይን የተባለ አፕ ሰርታለች። ቻይና ቲክቶክን ከቻይና ምድር አስወግዳ ለሀገሯ ሕዝብ የፈጠረችው ይህ ዶዮይን የተባለ አፕ ከቲክቶክ ጋር የሚመሳሰለው በሎጎ ብቻ ነው። ከዚህም በተረፈ በዓላማ በይዘትና በቁጥጥር ስርዓቱ ፍጹም የተለየ ነው። የቲክቶክ ፈጣሪ የሆነችው ቻይና ቲክቶክን በሀገሯ ከልክላ ዶዮይን የተባለን ተመሳሳይ አፕ ለምን መፍጠር አስፈልጋት ከተባለ ቲክቶክ በዓለም አቀፍ ደረጃ እየፈጠረ ያለውን የስነ ምግባርና ተያያዥ ችግሮችን ስለምታውቅ ነው። ይህ ለቻይናውያን የተሰራ አፕ በተለይም ለወጣቱ ትውልድ ልክ እንደ ቲክቶክ ዝም ብሎ በመዝናኛ ላይ ብቻ ያተኮረ ይዘት ከማቅረብ ይልቅ እንደ ብሔራዊ ሞራል እና የእውቀት ማበልጸቂያ መሳሪያ ሆኖ ያገለግላል። ይህን ዓላማው አድርጎ ስለተሰራም ብልግና ነክ ኮንቴንቶች፣ ሌላው ቀርቶ ከልክ ያለፈ የቅንጦት ህይወት ማሳየትና ጊዜን የሚያባክኑ ቪዲዮዎች፣ በአጠቃላይ ባህላዊ እሴቶችን የሚቃረን ማንኛውንም ይዘት በአልጎሪዝሙ ይሰርዛል ወይንም ከእይታ ውጭ ያደርጋል። በተቃራኒው የዶዮይን አልጎሪዝም ሆን ተብሎ የበለጸገው አዎንታዊ እና ገንቢ ኮንቴንቶች ላይ ነው። በዚህም መሰረት አልጎሪዝሙ ቫይራል የሚያደርጋቸው ቪዲዮዎች የሳይንስ እና ቴክኖሎጂ፣ ትምህርት፣ ፋይናንስ፣ የፈጠራ ችሎታ፣ የበጎ አድራጎት ስራ፣ ጠንካራ የቤተሰብ ትስስር እና ብሔራዊ ኩራትን የሚያጎሉ ቪዲዮዎች ናቸው። ሌላው የእድሜ ቁጥጥር ነው። በዚህ አፕ
የሚጠቀሙ እድሜያቸው ከ14 ዓመት በታች የሆኑ ታዳጊዎች በቀን ከ40 ደቂቃ በላይ አፑን መጠቀም እንዳይችሉ ተደርጎ ነው የተሰራው። እንዲሁም ተማሪዎች ከምሽቱ 4 ሰዓት እስከ ጠዋቱ 12 ሰዓት ድረስ ባለው ጊዜ አፑን እንዳይጠቀሙ ሙሉ ለሙሉ ይዘጋል። ይህም ወጣቶች ለትምህርታቸውና ለረፍታቸው ተገቢውን ጊዜ እንዲሰጡ ለማድረግ ተብሎ ነው። ቲክቶክ ላይ ቫይራል የሚሆኑ ነገሮች በቻይናው አፕ ላይ የሚከለከሉ ነገሮች ናቸው። አስገራሚው ነገር በዘፈቀደ የሚመራውን ቲክቶክን ለዓለም ያበረከተችውም በጥብቅ የዲሲፕሊን ሕግ የሚመራውን እና ከሀገሯ የሞራል እና የልማት ግቦች ጋር በሚስማማ መልኩ የሚሰራውን ዶዮዮንም የፈጠረችው ቻይና መሆኗ ነው። ዘግይቶም ቢሆን ይህ እየገባቸው ያሉ እንደ ህንድ እና ኢራንን የመሳሰሉ ሀገራት ቲክቶክን ከሀገራቸው ካገዱ ቆይተዋል። ጥያቄው እኛስ ሀገር የሚለው ነው። እርግጥ ነው የቲክቶክ ፕላትፎርም ብዙ በጎ ነገሮች የሚሰሩበት ነው። አሁን ግን በግልጽ እንደምንመለከተው ከጥቅሙ ጉዳቱ እያመዘነ የመጣና የነገይቱን ኢትዮጵያ ተስፋ ቁልቁል የሚከት ነው። ቀደም ሲል ወደ አነሳንላችሁ የፓስተሮች ጉዳይ ስንመለስ ከዚህ ቀደም ዲቻ ቦይስ በተባሉ 3 ታዳጊዎች ምክንያት ከቲክቶከሩ አዶናይ ጋር ቅርርብ የፈጠረው ሌላኛው እዩ ጩፋ የተባለ ፓስተር ለቀደሙ ሱራፌል ለተባለው ፓስተር ምላሽ ለመስጠት በፈለገ በሚመስል መልኩ አዶናይን ቢሮ ድረስ በማምጣት እንዲህ በእኔ መነጽር ቃሉ በጣም ተመችቶኛል። በጣም ነው የተመቸኝ። እንደውም አንተ አሁን መሰገጥ ነው ያልከው አለ መሰጋገጥ ነው ያለብህ። መሰገጥን እንደውም ትተህ መሰጋገጥ ነው ያለብህ። አዲስ ቃል እየጠበቁ ነው። አሁን እንግዲህ ስግጥግጥ ፍምስ እንለዋለን። ስግጥግጥ በቃ ወይ ስግጥግጥ ፍምስ። ስግጥ አንዴ ይረግጣል። ስግጥግጥ ግን 3 ነው የሚረግጠው። በደንብ መድረስ አለበት። እንደውም ማብዛት ይችላሉ። ስግጥግጥ ይላሉ። እንደውም እስከሚሳካላቸው ድረስ አያቋርጡ። ያ እያበዛህ መሄድ ነው በቃ። አቋምን ከቀየርክ አሁን የመጣው ነገር በሙሉ ተመልሶ ይሄዳል። አንተም የድሮ አዶናይ ትሆናለህ። አክሎም ቀደም ሲል ሱራፌል ያነሳውን ሐሳብ ማጣጣሉን ይቀጥላል። በ100 ጤናማ ውስጥ አንድ እብድ አይጠፋም። ይሄ ይጠበቃል። ምንም ብታስተምር አዶናይ ሀገር እያጠፋ ነው ብሎ መንግስት ጣልቃ ግባ፣ ትምህርት ሚኒስቴር ጣልቃ ግባ ማለት በጣም የወረደ ከመሬት በታች የሆነ አስተሳሰብ ነው። ይህን ጊዜ የልብ የተሰማው ቲክቶከሩ አዶናይ ትቼዋለሁ ያለውን የእንሰግድ ዘመቻ እንደውም ገና እንቀጥላለን ሲል ራሱን ችግር ውስጥ ተከቷል። ድምጻችንን ሰምቶ የጀመረውን መንገድ ለመተው የተስማማውን ልጅ እጅግ አሳፋሪ በሆነ መልኩ ማደደብን ማሰገጥን ቀጥል፣ ወንጀል አይደለም፣ በርታ ሲል ይህ ፓስተር ተደምጧል። በእርግጥ እኛ እንደ ቻናል ከየትኛውም የሃይማኖት ተቋምና አስተማሪ ጋር ባንነካካ ደስ ይለናል። ነገር ግን እንዲህ በትንሿ ጥረታችን ፍሬ ማየት ስንጀምር መጥተው የሚዘባርቁትን እያየን ዝም ብለን ልናልፍ አልፈለግንም። እነዚህ ሰዎች ከምታስቡት በላይ በርካታ ተከታዮች ያሏቸው ናቸው። ይዘው ገደል የሚገቡት ሰው ቁጥር ቀላል አይደለምና ያለ ፍርሃት እነሱም ላይ ድምጻችንን ልናሰማ ይገባል። እባካችሁ የሃይማኖት አባቶች ዝምታችሁ ይብቃ። እናንተ ከኛ በላይ በብዙ እጥፍ ተደራሾች ናችሁ። ተጽዕኖአችሁም ከፍ ያለ ነውና በአደባባይ መጥታችሁ ድምጻችሁን አሰሙ፣ ከጎናችንም ሁኑ። ውድ ቤተሰቦቻችን እናንተም ዘውትር እንደምታደርጉት አነሰ በዛ ሳትሉ ድምጻችሁን አሰሙ። አሁንም ተባብረን ተጽዕኖ መፍጠር እንችላለን። እግዚአብሔር ሀገራችንን ይጠብቅ። በቀጣይ እስክንገናኝ በሰላም ቆዩ።